ዛሬ ኹጥባ ላይ ኢትዮጵያ ኹጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ትላንትና የሲኖሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት። እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን ግን አልহামዱሊላህ ሙፍቲ ሐጂ ዑመር ኢድሪስ አላህ አሳውቋቸው የቀብር ቦታቸውን ኑዛዜ አድርገው መሄዳቸው እጅግ በጣም ትልቅ ነገር ነበር። ሙስሊሞች 77 ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦቼን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው? መቃብር ካላመለክ የምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቆረኝ አንቺን አንተርሰው የሚለውን ማለት ነው። ለብቻ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። እንግዲህ የሰሞኑ አጀንዳችን የታወቀ ነው። እንግዲህ በትናንትና ጁምዓ ደግሞ በየቦታው በየመስጂዱ በየከተማው የተላለፈው መልእክት አለ ስለ ዑለሞች ሒልፈትና እንደዛውም ስለ ተውሂድ ማለት ነው። በተለይ ኡስታዛችን ኡስታዝ ያሲን ኑሩ ያስተላለፈው መልእክት በጣም ኢምፖርታንት የሆነ በጣም ወሳኝ የሆነ አስፈላጊ የሆነ መልእክት ነበረ። የምንከታተል ይሆናል። አንዳንዶች እየተቃወሙት ይገኛሉ። እናንተና ኡስታዝ ያሲን ኑሩ ኹጥባ ወይ ደግሞ መልእክት ኃላፊነት የጎደለው የብጥብጥ ጥሪ ነው ያሉም አሉ። እንደነ አምባሳደር ማን ነው የሚባለው? እንደነ አምባሳደር ሐሰን ታጁ የሚባለው ማለት ነው። ሁሉ ጊዜ ከሙፍቲ ጀርባ ሆኖ ሙፍቲን ከፊት ለፊት አድርጎ ሲነዳቸው የነበረ ግለሰብ ነው እንግዲህ እንደሚታወቀው ማለት ነው። ዛሬም እንግዲህ ኡስታዝ ያሲን ኑሩ ያስተላለፈው መልእክት ተቃውሟል ማለት ነው። የምንመለከት ይሆናል። ለማንኛውም አንዳንድ ቪዲዮዎች አሉ ሪአክት የምናደርግ ይሆናል። እናንተ ብቻ ቪዲዮውን እስከ መጨረሻ ተከታተሉት። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዛውም ላይክ አድርጉ። ሐሳባችሁን እየሰጣችሁበት እስከ መጨረሻ ከኔ ጋር ሆኑ። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ በአግርሞት ታዘብነ ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብነ። የኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የኞች ምስኪኖችንም አየናቸው። እነዚህ ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑህ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት
ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍ ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ ከአባታችን ህልፈት ይህን አንድነት፣ ይህን አብሮነት፣ ይህን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ እንግዲህ ይሄ ንግግር በጣም ያቃጠላቸው ሰዎች አሉ፣ የምንመለከት ይሆናል። እነዚህ ሰዎች እነዚህ አህባሽ የሚባሉት እኛ እንግዲህ እውነቱን ነው ቁጭ የምናረገው ታውቃላችሁ። እውነቱን ነው ቁጭ የምናረገው፣ ማንንም አንፈራም፣ በግልጽ ነው የምንናገረውን ነገር ማለት ነው። አሁን ይሄ የኡስታዝ ያሲን ኑሩ ንግግር ምንም ነገር ወላሂ ነው የምላችሁ። እስቲ ሙሉውን ገብታችሁ ማየት ትችላላችሁ። የራሱ አካውንት አለው እኮ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ኡስታዝ ያሲን ኑሩ ብላችሁ ወላሂ ኡስታዝ ያሲን ኑሩ የተናገረው ነገር ምንም እነሱ የሚያናድድ ነገር ሆኖ አይደለም። ነገር ግን እቺ የቀብር ነገር ነካ አድርጓታል። እቺ ቀብር ምናምን ስለማምለክ ምናምን የሚለውን ነገር እዚህ ላይ ጠቅሷል። በቃ እነሱ ዘንድ ስለመቃብር አይነሳም። ምክንያቱም አንድ ሰው ቀብር ላይ ሄዶ ድረሱልኝ ማለት ካለውበት ችግር አውጡኝ ማለት ሽርክ አይደለም እነሱ ጋር። እኔ ብዙ ጊዜ የማነሳው ነጥብ ይሄ ነው። ችግራችን እዚህ ጋር ነው። እነሱ ሽርክ አይደለም የሚሉት እኛ ጋር ሽርክ ነው። በቁርአን መነጽርና በሐዲስ መነጽር ስናይ ሽርክ ነው። ከባባድ ሽርኮች ናቸው። ኡስታዝ ያሲን ኑሩ እቺን ቁስላቸውን ነው ነካ ያደረገው። ሌላ አለቀ። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍነህ አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላቸው። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ። ልደርስ እኮ ትችላለህ አላህ ዘንድ። ያ ፉደይል እና ሊላህ አለ። ታዲያ ምን ላደርጋለ? በቀረሁ እድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አሚት። ሞት ለትልቆች ብቻም አይደለም። እንግዲህ እቺን የኡስታዝ ያሲን ኑሩ ንግግር በምን መልኩ እንደተረዱ ላሳያችሁ። አንዳንድ ጊዜ የንግግር ኡስሉባችንን እንደዚህ ስላሽከረከር ነው ብቻ ሰው ማይገባው የሚመስለን ሰዎች አለን። ማለት የሰው ጭንቅላት ላይ ሁሌ መጫወት ምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና ያሲን ኑሩ ኹጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው። በጣም የሚዘገነን ነገር ነው የተናገረው። ወላሂ አልዓዚም በጣም ብዙ ስለ ፈضለል ዑለማ ምናምን የተናገራቸው ነገራቶች አሉ እንዳሉ ሆነው፣ ነገር ግን ከዛ በኋላ ያስተላለፈው መልእክት አዳምጣችሁታል? እስኪ አንድ አዳምጡት። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ። ምን አይነት ዘመን ላይ ነው ያለው?
ኧረ በአላህ እስኪ እንደው እረፉ በአላህ። ምንም በቃሽ መተባበር ካልቻላችሁ የሆነ ነገር ማድረግ ካልቻላችሁ ወላሂ እስኪ አታስመስሉ፣ ተውን በቃ ዝም በሉን። እሺ እንደ ወሃብያ አይፈቀድም ይባል በቃ የራሴ ጠሃራ የሆነ መሬቴ ላይ ወሲያ መናገርና ሐላል የሆነው መሬቴ ላይ መቀበር አይፈቀድም ይባል እንደ ወሃብያ አስተሳሰብ ማለት ነው። እንደኛ እንደ ሙስሊሞች ይፈቀዳል። አንድም የቁርአን አያ አንድም ሐዲስ አታመጣልኝ የሚከለክል ነገር። ነገር ግን እንደኛ ይፈቀዳል፣ በቃ እንደ እስልምና ይፈቀዳል፣ መብታችን ነው። ምናልባት ደግሞ እንደ በዚህ ጉዳይ በፈለጋችሁት አሁን ስለ ሙፍቲ ስለ ቀብሩም ሁኔታ ስለምን መወያየት ከፈለጋችሁ ይኸው ምንም የምንወያይበት ጉዳይ አይደለም። አሁን እዚህ ጋር ህልባት ሊሰጠው ይገባል ማለት ቀብሩን ቆፍሮ ጀናዛውን አውጥቶ ኮልፌ መውሰድ ነው። ችግሩ ሊፈታ የሚችለው እሱም በማድረግ ብቻ ነው። ሌላ አማራጭ የለም። እንግዲህ እንደሰማችሁት ነው። በዚህ መልኩ ነው እየተረጎሙ ያሉት የኡስታዝ ያሲን ኑሩ ድንቅ የሆነ ንግግር። በዚህ መልኩ ራሳቸው በፈለጉት መንገድ አድርጎ እየተረጎሙ ለህዝቡም እየተረጎሙ ነው የሚገኙት። ነገር ግን በዚህ የሚሸወድ ሰው የለም። ምክንያቱም እናንተ እንደምታስቡት የሚያስብ ስለሌለ ማለት ነው። ለነገሩ እናንተ ማስረዳት በጣም ከባድ ነው። ምክንያቱም ቁርአንና ሐዲስን እንኳን በአግባቡ አልተረዳችሁም እናንተ። ስለዚህ እናንተ ማስረዳት በጣም ከባድ ይሆናል ማለት ነው። ወደ ኡስታዛችን ንግግር እንመለስና ኡስታዙ ያለው እዚህ ጋር ህልባት ሊሰጠው ይገባል ያለው ዋናው የተፈለገበት ምክንያት ብቻቸው መሆናቸው ስህተት ነው የተባለበት ምክንያት እዛ ጋር ብቻቸው መሆናቸው በአላህ ላይ ሱብሓነሁ ወተዓላ ድንበር እንዲታለፍ የመነሻ ምክንያት ሊሆን ይችላል በሚለው ነው። ይህንን እናንተም ሳትረዱ ቀርታችሁ ሳይሆን እናንተ ጋር ይሄ ነገር ቢደረግ ኖርማል ስለሆነ ነው። ነገር ግን ጉዳዩ በጣም ከባድ ነው። ከዲን የሚያስወጣ ነገር ነው። እዛው ባሉበት በተቀበሩበት ራሱ ሆኖ ከዚህ በኋላ ማለት ነው ያው አንዴ የተደረገ ነገር ነው፣ አንዴ የሆነ ነገር ነውና እዛው ባሉበት ራሱ ሆኖ ቀብራቸው ባለበት ራሱ ሆኖ ይሄ ችግር እንዳይፈጠርና በአላህ ላይ ሱብሓነሁ ወተዓላ ድንበር እንዳይታለፍ ማድረግ ይቻላል። ለምሳሌ እዛ መሬት ላይ የተለያዩ የአካባቢው ሰዎች እንዲቀበሩ ማድረግ፣ ለቀብራቸውም ደግሞ ጥበቃ በማድረግ ይህንን ነገር መከላከል ይቻላል። ችግሩን ማቅረፍ ይቻላል። እልባት መስጠት ይቻላል። እናንተ ግን ሮጣችሁ አስክሬናቸው ወደ ማውጣት እንዴት ሄዳችሁ? እናንተ ራሱ ሙፍቲን ተወዱት የለ እንዴ? ምን ወደዛ አስኬዳችሁ እናንተ? ምን ከቀብር አስክሬናቸውን አውጥ ምን ማለት ነው? ምን አይነት አተሳሰብ ነው የምታስቡት? ሚንበሮቻችን የፖለቲካ መስበኪያ ሆኖ መታየታቸው እጅግ በጣም ቢያሳዝንም ግን አልሐምዱሊላህ ሙፍቲ ሐጂ ዑመር ኢድሪስ አላህ አሳውቋቸው የቀብር ቦታቸውን ኑዛዜ አድርገው መሄዳቸው እጅግ በጣም ትልቅ ነገር ነበረ። ምክንያቱም እነኚህ ሰዎች እንደሚያሳዩን ጠላቻ ከሆነ ሌላ ቦታ ተቀብረው ቢሆን ሙፍቲ ሐጂ ዑመር ኢድሪስ ቆፍረው እንደማያወጧቸው ምን ማስተማመኛ አለን ማለት ነው። እጅግ በጣም የሚያሳዝነው በዚህ ልክ ጥላቻ እያሳዩ ባሉብን ሰዓት ያሲን ኑሩ ትናንት ኹጥባ ላይ ተገኝቶ ያስተላለፈው መልእክት ከሀስከፈ በጣም የሚገርም የሆነ ነው። ትንሽም የሚቆነጥጠው ሰው የማይናገረው መልእክት ሲናገር ነበረ። ተው ለአላህ ብላችሁ እንደው በዚህ ልክ የሰው ልጅ እንዴት ማስመሰል ለምን ሞት አለብን አይደል እንዴ? እኛ ሞት የለ እንዴ? መቼም አንዘወትርም። በየትኛው ሀያት ብለን እንደዚህ አመሳስለን ያልሆነን እውነት አውርተን አላህን ብንፈራ ምን አለ? እስኪ ለማንኛውም ይችን ቴክስት ሰምተን እንመለስ። አባታችን ሙፍቲን ስናስብ ስማችሁት ነው እንግዲህ ምን ማለት ነው? ቆፍረን ሙፍቲን አውጥተን ሌላ ቦታ ወስደን እዛው ማነው ኮልፊ እንቅበራቸው? ሱብሃንአላህ። ይሄ ወላሂ ነው የምላችሁ ህብረተሰቡን ኡማውን ቀብር አምላኪ ብሎ መፈረጅም እኮ ነው። ቀብር ያመልካል የሌለበትን እንዴት ትጭናላችሁ? አላህን አትፈሩ? ማን ነው እስኪ ቀብር የሚያመልከው? ሲጀመር እሳቸው ወደ መቃብር ቦታ እንዲዞርላቸው ኑዛዜ አድርገው ተፈራርመው ነው ጨርሰው ይሄዱት አይደል እንዴ? የተቀበሩበት ቦታ የመቃብር ቦታ ነው። ይገርማል። እዚህ ጋር ይሄንን ካያችሁ የኢብኑ ተይሚያ ሼኻችን ሼኹል ኢስላም ብለው ቁጥር 1 ሼኻቸው ለብቻው ነው የተቀበረው። እሱ መጀመሪያ ቆፍሩ ቀይሩና ቦታውን ከኛ ጋር ታወራላችሁ። እመለሳለሁኝ። አሁን ጧት ላይ ነው ትንሽ ጉንፋንም ስለያዘኝ ብዙ ማውራት አልቻልኩም፣ ግን እመለሳለሁ። እንግዲህ ተመልከቱ፣ ምንን ከምን ጋር ሲያገናኙት ተመልከቱ እስቲ። ለዚህ እኮ ነው ደንቆሮ አልኳቸው። ሙፍቲን ከኢብኑ ተይሚያ ጋር ሲያገናኝ ረሕመቱላሂ ዐለይሂ ረሕመተን ዋሲዓ፣ ሙፍቲን ከኢብኑ ተይሚያ ጋር ሲያገናኝ ተመልከትልኝም። ሙፍቲ ማለት በህይወት እያሉ ራሱ ሲሰገድላቸው የነበሩ ሰው ናቸው። የሞትን ሰው መጣራት ይቻላል ብሎ የሚናገርና የሚሰብክ ሰው ናቸው፣ ሰው ነበሩ። ኢብኑ ተይሚያ ደግሞ በተቃራኒው ይህንን የሚቃወምና በዚህ ምክንያት የታሰረ ሰው ነው። ከእናንተ ጋር ነበረ ጥላቸው። በጣም የሰራውን በአቂዳ ዙሪያ ነው ኢብኑ ተይሚያ። ለዚህ ነው እናንተ የምትጠሉት። ታዲያ ለራሱ ሲቃወም የነበረው ታዲያ ለራሱ ሲያስተምር የነበረው ነገር በሱ ላይ ይደረጋል፣ በሱ ላይ ይፈጸማል ብላችሁ ታስባላችሁ? እሱ ለብቻ ቢቀበር አሁን እኮ ሙፍቲ በህይወት እያሉ እንደዚህ አይነት ሰው ባይሆኑ ኑሮ እኮ ዛሬ ችግር የለውም። ይሄ ብዙም እኮ ጭቅጭቅ አያስነሳም ነበረ። በህይወት እያሉ ነው ችግራቸውን ያሳዩን። በህይወት እያሉ ነው እንደዚህ አይነት ነገሮችን ሲፈቅዱ የነበሩት። እንደው ይሄንን እንኳን ማሰብ ያቅታችኋል እናንተ።
ዛሬ ኹጥባ ላይ ኢትዮጵያ ኹጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው። ለእስልምና ያለውን አመለካከት ሳያቀው አወረደው። የፈለገ እርስ በርስ ጥላቻ ቢኖራችሁ የፈለገ እርስ በርስ ያልተግባባችሁበት ነገር ቢኖር የሚፈታበት ወይን አስተካክሉ። አንድ መስጊድ ውስጥ አንድ ኻጢብ ሲናገር ይሄን ኻጢብ ማን ያስቀመጠው ነው የመጀመሪያው ጥያቄ። መስጊድ ውስጥ የሚሰግደው ሙስሊሞች እህቶቻችሁ ወንድሞቻችሁ እንደመሆናቸው እዛ ውስጥ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ። ሙስሊም ላይ የሚደርሰው ጥቃት ሁሉም ሙስሊም ነው የሚታመመው። አንድ መስጂድ ላይ ይሄ ተባለ ተብሎ ሲባል ማን ነው ይሄንን ነገር እንዲያራምድ ያዘዘው ነው የሚባለው። ሰውየው ብቻውን አይደለም የሚጠየቀው። ያ ደግሞ አመራር ላይ ያሉትን ሰዎች ችግር ውስጥ የሚከት ነገር ነው። አልተረዳችሁም ብዙዎቻችሁ። እዚህ ጋር መጥቶ ይሄን ጫና አድርጎ ማውራት ኖርማል ይመስላችኋል። ይሄን ጫና አድርጎ በምታወሩት ወሬ ትልልቅ ችግሮች አገር ላይ ሙስሊሙን እርስ በርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ እያላችሁ እንደሆነ አልታወቃችሁ። እንግዲህ ማንም በትላንትና ኹጥባ ማንንም አልተሳደበም። ሐቁን ነው የተናገሩት ሰዎችም መሆን ያለበትን ነገር ነው ያደረጉት። መስተካከል ያለበት ነገር ነው ይስተካከል ያሉት። እንደው እናንተ ጋር ስለ ተውሂድ ማስተማር ጥላቻ ነው? እንደዛ ነው የምትፈስሩት? ትርጉሙ እናንተ ጋር እንደዛ ነው? ተውሂድ ማለት ጥላቻ ማለት ነው እናንተ ጋር? እቺ አሲያ የምትባል ሴትዮም እንግዲህ ተጨመረችበት። ተመልከቱ ስተቻቸው። በየቦታው የተደረገው ኹጥባ ስለ ተውሂድ ነበር። ቀብርን ስላለማምለክ ነበር። የሞቱ ሰዎችን ስላለመጣራት ነበር። ድረሱልኝ ስላለማለት ነበር። ትላንትና በየቦታው ሲተላለፍ የነበረው መልእክት ማለት ነው፣ ኹጥባው ማለት ነው። ታዲያ የትኛው ነው አንዱን በመሳደብ ምናምን ብላ ለመግለጽ የምትሞክረው እቺ ሴትዮ? ማንም ነብይ ሞቶ ሌላ ቦታ አልተቀበርም፣ እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው፣ እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያውቅም። እሳቸውም ዱዓ አድርገዋል፣ ዛሬም ድረስ አድርጎ አያውቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ታላላቅ ሰዎች አላለፉም ወይ? ሰሃቦች፣ ታላላቅ ሰሃቦች የአርራህማን ዓርሽ የተንቀጠቀጠችለት سعد بن معاذ الموتموي نبي عليه الصلاة والسلام عثمان بن عفان على ألا أستحي ممن استحيت منه الملائكة ملائكة أن كان متافروا عثمان الموتموي كالنسوا على تلالك عالموت أصحاب المذاهب أرباب المذاهب إن إمام أحمد إمام الشافعي إمام مالك إمام أبو حنيفة على الموتم موتوا قالوا لا تشميت يتكبروا في مقابر المسلمين مسلموች መቀበሪያ ቦታ ነው የተቀበሩት። እነዚህ ነገሮች ሌላ የሽርክ በር፣ ሌላ የቢድዓ በር፣ ምናልባት በተለያዩ ቦታዎች ላይ የጠፉ ሰው ግንዛቤ እየጨመረ ተውሂድን እያወቀ በመሄዱ እየጠፉ ያሉ ነገሮች ዳግም እንዳይመጡ እንሰጋለን፣ ያሰጋል። ጉዳዩ ደግሞ የተውሂድ ጉዳይ ነው፣ ከባድ ነው። እንዴት አንድ ሰው ነብዩ አለይሂ ሰላቱ ወሰላም እንኳን ሰሃቦች በዛ ደረጃ አላደረጓቸውም እሳቸው ስለከለከሉ። ስለዚህ አህበቲ ፊላህ ተውሂድ ጉዳይ ቀላል ጉዳይ አይደለም። ሽርክ ጉዳይ ቀላል ጉዳይ አይደለም። ለዚህ ነው አላህ ሱብሓነሁ ወተዓላ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ አናር ወማ ሊዛሊሚነ ሚን አንሳር። እንደዚህ አይነት መልእክቶች ነበሩ ትላንትና በየመስጂዱ ሲተላለፍ የነበሩት። ትላንትና በየቦታው የነበረው ኹጥባ፣ በየመስጂዱ የነበረው ኹጥባ፣ ክፍለ ሀገር ሁላ ሳይቀር የነበረው ኹጥባ ይሄ ነበር፣ ስለ ተውሂድ ነበር። እንደዚህ አይነት ትልቅ የሆነ ችግር ተከስቶ እንደ ሀገር ነው፣ ይሄ ማለት እንደ ሀገር ነው፣ ይሄን የመሰለ ችግር ተፈጥሮ ኹጥባው ስለ ችግሩ ካልሆነ ስለምን ሊሆን ይችላል ብላችሁ ነው የምታስቡት እናንተ? አሁን አሲያ ቁጭ ብላ የምትተነትነው ይሄንን ነው። የኹጥባ ርዕስ ራሱ መሆን አልነበረበትም ነው አሲያ እያለችን አለችው። ተመልከትልኝ እንግዲህ አንዴ ፈትዋ ትሰጣለች፣ አንዴ ዳዋ ታደርጋለች፣ አንዴ
በቃ ማገባበት ነገር የለም። ስለ ሰሞኑ ዋህብዮች ሲሰደቡ ግን አልሰራችም። የሚገርማችሁ ነገር ሰሞኑ ዋህብዮች ተሰድቦ ያው ዋህብዮችኛ ዋህብዮች ተሰድቦ ትላንትና የምናቃተ አሲያ የሆነ ነገር ሚዲያ ላይ ኮሽ ባለ ቁጥር ቪዲዮ በመስራት የምናቃት አሲያ ዝምታዋን መረጠች። እሷም እኮ አሁን ላይ ራሷን እየገለጠችልን መጣች እኮ አሁን ላይ ምንነቷን ግልጽ እያደረገችልን እኮ ነው ያለችው። ስለዚህ እናመሰግናለን። ጥሩ ነው እንደዚህ አይነት ክስተቶች መከሰት፣ እንደዚህ አይነት ችግሮች መፈጠራቸው ብዙ ሰዎችን ያጋልጣቸዋል። እና ለማንኛውም ትላንትና የነበረው ኹጥባ እንደዚህ አይነት ኹጥባ ነበረ። እንደው እንደዚህ አይነት ኹጥባ ላይ ምን አይነት አስተያየት ነው የሚሰጠው? በአላህ ይሄው እንደዚህ አይነት ወጣቶች ራሱ ማለት ነው ሚዲያ ላይ ጃሂል ናቸው ብለን የምናስባቸው ወጣቶች ሰዎች ራሱ ሚዲያ ላይ ያሉት ማለት ነው ብዙ ጊዜ በሙዚቃ በተለያዩ ነገር የሚታወቁ ሰዎች ራሱ ተመልከተልኝ እዚህ ጋር ሙስሊሞች 77 ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦቼን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያ እኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው? መቃብር ካላመለክ የምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው ቆረቆረኝ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቀበሩኝ እንደዚህ አርጉኝ እንደዛ አርጉኝ። ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው? ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን ችለን ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነውና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደውና ጎበዝ ጠንቀቅ እያልን ኧረ ምንድነው እየተንኮሻኮሽን ነው። አደብ እንያዝ፣ ስርዓት እንያዝ። ተው አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ፣ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የኔ ጸጉሬ ሐላል ነው ችግር የለም ይፈቀዳል ብዬ ግግም አልልም፣ ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው፣ ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ የምንለው ነገር እኔ ትክክል እንዳልሆነ አውቃለሁ፣ ግን ማክበር ፈልጌ ነው ካላችሁ ይመቻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱት አይሰማም ሆነብን እኮ ነገሩ። ጎበዝ ምን ነክቶን ነው? የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው? አረ ጎበዝ ተዉ፣ አደብ እንያዝ። ተዉ። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት በእውነቱ። ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ እንግዲህ ምንም ማያውቁም የምንላቸው ወጣቶች ሰዎች ራሱ እንደዚህ አይነት ምክሮችን ይዞ ብቅ ማለት ጀምረዋል። እንግዲህ ተመልከት፣ ይሄ ጄኔሬሽን ፈጽሞ በእንደዚህ አይነት ኋላ ቀርነት የሚሸነፍ ጄኔሬሽን አይደለም፣ እመኑኝ። በመጨረሻም ኡስታዝ ያሲን ኑሩ በእኛ ሳይድ ያሉትንም ገስጿቸዋል በዚህ መልኩ ማለት ነው። ተመልከቱ። በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር፣ ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም ላ ተሱቡል መውታ የሞተን ሰው እንዳትሳደቧል። ለምን? ፈኢነሁም አፍደው ኢላ ማ ቀደሙ ወዳሳለፉት ስራ ሄደዋል። እንዳትሰድባቸው። ሐዲሱን ፊል ቡኻሪ ሚን ሐዲስ ዓኢሸተ ረዲየላሁ ተዓላ። አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍር ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን። አቡ ጀህል በእስልምና ታሪክ እስልምናን ነቢዩን ያስቸገረ ግለሰብ፣ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነቢዩ አለይሂ ሰላቱ ወሰላም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ወደ የመን ሄደ። ረሱል ካዙ ይገሉኛል ብል ያኔ ሚስቱ ሰልማ ነበር። ወደ ነቢዩ አለይሂ ሰላቱ ወሰላም መጣች። የአላህ መልእክተኛ አለቻቸው፣ ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣ አላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ ዞር አሉና የእቲኩም ኢክሪመቱ ኢክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛው ነው ይመጣል፣ አደራችሁን አባቱን እንዳትሳደቧል። የእስልምና አቡ ጀህል ነው፣ እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል።
እንግዲህ ይህ ጉዳይ በአጠቃላይ ሊስተካከል የሚገባ ነገር ነው። በእርግጥ እዛ ላይም ሲሳደቡ ምናምን የነበሩት ምንም የማያውቁት ሰው ጃሂል ናቸው። እኔ እንደዛ ብዬ ነው የማስበው። ምክንያቱም ሰው ኢቭን እንኳን እንደዚህ አይነት ሰው ሞተ ብሎ ቢደሰቱ እንኳን ለምንድን ነው ወጥቶ የሚናገረው? መናገር አለበት የለበትም እኮ። ለማንኛውም አጀንዳውም ይቀጥላል፣ እኛም እንቀጥልበታለን። መልስ መስጠታችንን እኛም አናቆምም፣ እንቀጥልበታለን እላችኋለሁ። ኡስታዞቻችንን አላህ ረጅም እድሜ ይስጣቸው፣ አላህ ያቆያቸው። ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።